ምንም ምክንያት የለም። ቴዲ ፕሊስ እያንዳንዱ ሙሉ ስሙን ወያ ምናምን ስጠኝ። አሜሪካ ላይ ምንም ባላስደርገው እኔ ኢትዮጵያ ላይ አስከፍለዋል። እንትን ሆኜ አይደለም መብት ነው አይደለም። በእንትና ዙሪያ ያሉ ሰዎች ሁላ እየተጠየቁ ነው ያሉት። ያንን አድቫንቴጅ ነው የምጠቀምበት። እሺ እና ያን ደግሞ ከማሙሽ የሱን ደጋፊ ሆኖ የልጆቹን የመደፈር የመበዝበዝን እየዞር ጊፍት እየሰጠ ለሱ ሲከራከርበት የነበረውን ኦልድ ቪዲዮዎች ላክልኝ። እሺ ቴዲ እኔ ጨርሶ ዮኒ ማኛ ቪዲዮ ሲያሰራኳለ ሄሉ አንተ ላክልኝ እኔ ጨርሷለሁ። አናወራም በእንደዚህ አይነት ነገር። እሺ ግን ብቻ ምን እንደጻፋያ ሃፒ ነኝ ያሳሰርኩት ለምን የሱ ወንጀል ሰዎች እንዳያስቡ ፈልጉ ማለት ነው። ስለሱ እንድታወሪ ፈልጎ ነው ግን የሚመስለኝ እንጂ በዚህ ልክስ እንደዚህ ማውራት መቻል ነው ያለው። አላወራም እሱ እንደዚህ ያላል በቁም ነገር ነው የጻፈው። እኔ ደግሞ በቁም ነገር ነው የምወርደው። ለምን ያስፈራራውት ምናምን አለ ምን ማን ነኝ አም ሶተራ ግን ኢንፎርሜሽኑን እንሰጣለን ለዚህ ልጅ ለመደፈርና ለሴቶቹ ለዚህ ሁላ በብርም በምንም በጊፍትም ሰፖርት ሲያደርገው የነበረው ማን ነው? ማሙሽ ነው። እና ከሱ ጋር ብላክ ነገሮችን ሁላ እንደማይሰራ ምንም ማረጋገጫ የለም። ለዛ መንግስት ትኩረት ያደርግበታል ማለት ነው። የሱ ቤተሰብ የምታውቃቸው ካሉ ሙሉ ስማቸውን ስጠኝ ኢትዮጵያ ላይ። ይሄ ሄሉ አንቺ እንድታወሪበት ፈልጎ ነው መስሎኝ። ስለሱ እንደዚህ እንድታወሪ ይፈልጋል። ችግር የለውም። እኔ ታዲያ ዝም ብዬ ተሰዳድቤ ነው እንደምቀረው በእንደዚህ አይነት ሴንሲቲቭ ነገር ላይ ገብቷል። ሴንሲቲቭ ነገር የሴቶች መደፈር እንትን ብለው እዚህ ተደራይተው ትዝ ይላል የመጀመሪያ ቀን እዚህ ኬዙን ያመጣችሁት ጊዜ ቴዲ ያገዛል ነበር እዛና ታስታውሽም እንዴ? ማገዝ ብቻ አይደለም በአንበሳ ሁላ እያጀብ አልነበረም እንዴ? ልጅቷ ምናምን ብሎ ከሀፒ የበለጠ መልእክት የሚሰጠው የነበረው እኮ እሱ ነው። አሁን ላውልቀው እንትን እንዲህ ስጠጣ መነጽሬን እየነካ በንጋታው ቪዲዮ አላየሽም እንዴ? አንቺ ሲሰርቡሽ ትልቅ ሌቭል ያላቸው ሰዎች ሀብታቸውም ጭንቅላታቸውም ያለው ሌቭል ላይ እንጂ ምንም ነገር የሌላቸው ደደብ ያውኑ ጓደኛዬ ነው ያውኑ የገብ ጆይና ነው ጓደኛዬ ነው። የተወጠረ ሽማግሌዎች ናቸው የአሜሪካ። እኔ እንጃ ጀስት እኔ ማሙሽ እኮ 40 ስንት ሌቭል ነው አይደል? 40 ነው። ኦኬ ቢኒያምን አንድ ሰው ላይ እኮ ነው ቢኒው ወንድሜ ነው። አንድ ሰው ላይ እኮ ነው እንደዚህ የሆነው። ያቺ ብሬን በላች ሲል የነበረው ቤተ አውስትራሊያ ያ እሷ እኮ ነው እንዳለ የሰጠው። ያ ቆይ እኔ በሃፒ በደስታ ተገኝ ዙሪያ ያሉት ሰዎች ሁሉ መጠየቅ አለባቸው። እንኳን ተራ ይሄ ሚዲያ ላይ አብሮ ሲደፍርና ምን ሲል እንትን ያለ አይደለም። በሰራተኛና ማህበራዊ ድርጅት ውስጥ ያሉ የሙፈሪያ እንዳለ የሱ ቢሮ ውስጥ የሚሰሩት ሁሉ እስር ቤት ገብቷል። ይሄን ታውቃለህ? አሁን ብሪጅስቶን ገብታለች ያሉ ይሄን ነው የምትገባው። ብሪጅስቶን ነው እንትን ብላለች። ብሪጅስቶን የምትሰራቸው ነገሮች ግልጽ ስላልሆነ ልጇ ጋር ሄዳ ስትመጣ ተደብቃ ተሸሽጋ ነው የምትሄደው። እንደዚህ እንዲህ ሰልፊ ምናምን መነሳት እንዴ ትንሽ ከባድ ነው። ያ ኤዱ አየሽ ዛቻ የላከልኝን ማሙሽን ይሄን ነገር አሁን ነው በስነ ስርዓት እኛ ደግሞ የምንሰራው። ለምን በሃፒ ዙሪያ ያሉ ሰዎች ሁላ እንትን ለምን እያንዳንዱ ነገር አብረው ነው የሚሰሩት። የትራምፕ መንግስትም ስለዚህ ጉዳይ መስማት ይፈልጋል። በጣም ቀላል እኮ ነው። ለምን ሴት አቢዩዘርና ሴቶችን የሚደፍረን ሰው ሰፖርት ሲያደርግ እንደነበረ ይሄን አላማ እንደሚያበረታታ ካሁን በፊት ሃፒ ወክሎ ሲሰጥ የነበረው ክርክሮችና ጊፍቶች እንደለላክልኝ። እሺ ቴዲ አንተ ስለምታውቀው እና ደግሞ የቤተሰቡን ስም የምታውቅ ከሆነ ለኔ ስጠኝ፣ ከዛ ዝም እበላለሁ። ለምሳሌ የሴቶቹ ብር በቤተሰቡ በወንድሙ አካውንትም እየገባ ይሆናል። ልክ ደስታ ተገኝ በወንድሙ በተስፋ ተገኝ ሲያስገባ እንደነበር ማለት ስለ ማሙሽን በተመለከተ የምትናገሩት ነገር ካላችሁ ፎሎ አድርጉንና ሄለንን ካላገኛችሁ ከኔ ጋር አናግሩን። ይሄ የተበላ ሴጋ ምናምን ተይዞብህ ስጋ ከታፊ አድርጎ ያስቀመጠ
just give us እንደዚህ አይነት ነገር ለምን ኦሬዲ ኬዙ ስለተያዘ በዛው ነው የሚቀጥል እኔ ላይ ዘታል እንደ ጭራሽ ለጣም ይንፍጣ አብሯቸው የሚጠፈጥፋቸው ሴቶች መሰልኩት እንዴ እካካ ንፍጣ ጭርታ ማሙሽ እቃውን እየጠፈጠፈ ያጎሳቆለ ሰው እንዳለ ጭርት ወሮታል አይታዋል የመጨረሻ የሃፒን እቃ አይታዋል ቴዲ አልታዘብከው እቃው እንዴት እንዳጎሳቆለው የመጨረሻ የደረሰን ቪዲዮ ግን ቴዲ ለምንድን ነው ሄደ ያልጠየቀው እንትን ላይ ለምን ያልጠየቀው ያ ቢኒ እርስ በራስ ተሰጣጣላችሁ አለ ጊፍት ነውር ነው ግን ስማ ቴዲ ለምንድን ነው ሄደ ያልጠየቀው እስር ቤት አውቀ ለለከፋ በእናት ቴዲ ሂድ በእግዚአብሔር ያው ነው ዛሬ ፈልጌ ነበር ያው ሄዱት ነገር ታውቃለህ አይደል ምን ከስካዛ በቃለ እንደሆነ እንደዚህ እሺ ቴዲ ተጠቀመበት እንጂ አንተ ደግሞ ምን ችግር አለ የታሰረን ታውቃለህ ራይት ዛሬ ተጎብኝቶ ነው የመጣው ታይቷል እንዴ ተደርድሮ ከስረኞች ማለት የትኛው ነው ሲባል ይሄኛው ተብሎ ታይቶ ነው ስለዚህ ደህና ነው እንዳታስቡ ኤዲዬ ደስታ ደህና ነው ኤዲ ቢያረጋው ሞር ሴንስ አለው ለሱ ገብቶ አይ ኖ ደውዬለት ነበር ሂድ በዚህ ሰዓት ብየው አይ ቲንክ ሩቅ ነኝ አለኝ ምክንያቱም ትናንትና ነበር ፕላን ያደረገው አንዳንድ ነገሮች ነበሩ ያው ማውራት ስትፈልጊ ነው እናንተ ሽማግሌና አሮጊቶች ምንም አታረጉም ሲለን አልነበረም ቴዲ ምንም እኮ አትለውም አረግን አትለውም እኮ ዝም ብለህ እንካ ብላልኝ ጠጣልኝ ብቻ ነው የምትለው ራሱ ምግቡ ይነግረው የለ እንዴ አራሁንም ማንንም የከሰሰው የለም እያሉ ነው ሄዱ አውራት ሞራስ ለምሳሌ ሄዱ አውራት ሲሉ የነበረው ይኸውልሽ ይሄ ማሙሽ የሚባለው ግሪሳ ምን እያስባለ ያወራል መሰለሽ ልጅቷ እዛ ኢትዮጵያ ያለች አንድ የከሰሰችው ልጅ አለች ወይ ዋን ሰከንድ አሁን እሷን የከሰሰችው ልጅ ዛሬ ነይና ኦኬ ማማ ኤዲዬ ችግር የለውም ጨርሽ ያለ እሺ ችግር ኦኬ አይ አለ ሌላ ሰው አብሯት ችግር የለውም እንደዛ ሄደች ተጠራች ሄደች ከሳው ነበር ክስ ሳይሆን ክስ ነው በርግጥ የሴቶችና የህፃናት ጋር ሄዳ ከሳዋለች ወረቀቱን ቴዲ ልክልሻል እሱ ጋር አለ ፖሊሶችም ኢንቮልቭ አድርገዋል ብለውን ነበር እኛ አናቅም እነሱ እሷ ያለችንን ነው የምናውቀው እና ዛሬ ቀጠሮ ነበራት ሄደችና የትኛው ነው አቶ ደስታ ተገኝ አበጋዝ ተባለች ደረደሩና ብዙ እስረኞች ተደረደረና እጁ ተበካቴና ታስሮ ኩምስስ እያለ ወጣ ኩስኩስ እያለ ሲወጣ የትኛው ነው ስትባል ይሄ ነው ብላ በጣም ተቸገረች በርግጥ ያው እንደምታዩት ነው በፊልተር ነው እንደዛ የሚመስለው ልጁ ከዛ አየችው ይሄ ነው ብላ አለች ከዛ ክስ የኔ ፋይል የለም አለች የኔ ፋይል ስለሌለ ጭራሽ እናንተም አልከሰሳችሁትም መንግስት ነው አሳዶ ያገኘው እንጂ እናንተም አልከሰሳችሁትም ምናምን እያሉ አሁን ያዙን ልቀቁኝ እያሉ ነውና እሱ ነው ያለው አዲስ ነገር ማሙሽ ምን ማለት ነው እናንተ አልከሰሳችሁትም መንግስት ነው ምን ማለት ነው አዎ መንግስት በጣም ለብዙ አመት ሲፈልገው የነበረ ሰው ስለሆነ እነሱ ናቸው ገቢ ያደረጉት እንጂ እናንተ አልከሰሳችሁትም እንደማን ናቸው እናንተ አሁን የዛኛውን ተደራጅተኛ አይደለም ሄደን መረጃ የሰጠነው አሁንና እናንተ አልከሰሳችሁትም አሉ ኦፍ ኮርስ እኛ ጥቆማ ነው ያደረግነው መረጃ ነው የሰጠነው እንጂ ከሳሽ የለውም አሁን ቆሞ የከሰሰው ሰው የለም ዱባይ ግን እኛ መረጃ ሰጠን ለምንድን ነው ማን የከሰሰው አልተከሰሰው ላይ ፎከስ የሚደረገው ያልገባኝ ነገር በጣም እሱ እኮ ነው የሚገርመው ማለት ክስ አልተመሰረተም የሚባለው መንግስት ታዲያ እኛ እኮ እንክሰስ እያለን አይደል ሲጀመር አንድ ሰው ቆሞ መክሰስ እንዳለበት አምነን ተተነው ቢሆን ኖሮ ትዝ ይልሻል ሙኒት
ስለ ሃፒ ማውራት ጀምርና ልጅቷን ያስፈረመችበት ሳይሆን ያው ኢቃማውን ያሰራችበት ሙኒት እንደሆነችና እንደተቀበለች የሚያሳይ ነው። ይገባኛል። ግን ያኔ እንዴት እንደዚህ አይነት ድርድር ውስጥ ትገባላችሁ ብለን የሽምግልና ስነ ስርዓቱን ስናሰማ እኛም ሞክረን ነበር ልንከስ፣ ግን ይሄን ቪዲዮ ማን አወጣው የሚል ጥያቄ መጣና ፊትሽ ላይ ይደነቀራል ብላ በዛ ነገር ላይ የለም የሆነ ትልቅ ነገር አድርጋ ተናግራ ነበር የወጣችው ሙኒት ትዝ ካልሽ አይደል? እንደገና ደግሞ ከሳሽ በቦታው መገኘት ነበረ አሉ አይደል? የተለያየ ሰዎች እኔ ሳናግር እንደዚህ በኤምባሲን በምን ዙሪያ እንትን ሲሉ አንድ ከሳሽ ልታቀርቡ አትችሉም ወይ ነበር ሲሉን የነበሩት። እናንተ አሉ ያናገርናቸው ሰዎች አሉ። በነገራችን ላይ ከግሩፓችን ራሱ አንድ ሁለት ሰው እናውቃለን እና አስረዱን ከሳሽ ቢኖር ሲሉ እኔ በጣም ሙግቴ የነበረው ምንድነው በየትኛውም በአለም ደረጃ ላይ ፖሊስ ጥቆማ ካሉት በዚህ ጠቁሙ ይላል። ያ ማለት ጥቆማ እኛም ጥቆማ ነው እየሰጠን ያለነው። ጥቆማ ምንም ትርጉም ከሌለውና ፖሊስ እንደ ሀገሬ ህግ ተጥሷል ብሎ እንቅስቃሴ የማያደርግ ከሆነ ጥቆማ ካለው በዚህ ያሳውቁን የሚለውን ሊንክም ሆነ ቁጥር ለምን አባቱ ነው የሚለጥፈው አልኩኝ። አፍላፊ እንዳውም ተናገርኩ። አባቱ አልኩኝ። ለትልቅ ሰው ነው እንደዚህ ያልኩት። እኛ እንድትረዱ ነው የኛን እንቅስቃሴ። ለምን እኛ ቀጥታ እያደረግን ያለነው ጥቆማ ስጡ። እንደገና ደግሞ ከሳስ ሊኖር አይገባም። ግለሰብ ከፍቶኛል የሚል የሀገሬ ህግ ተጥሷል የሚል ፖሊስን የፈለገ ይሄ ህግ በሀገሩ እንዴት ነው አይደለም ማለት ራሱ ፖሊስ ነው የሚሄድበት። ገብቶሻል? እኔ አሁን ለምሳሌ ክስ የተመሰረተብኝ አለ። የሀገሩ ፖሊስ ደግሞ የጠየቀኝ ጥያቄዎች አለ እንደ ሀገሩ ህግ ማለት ነው። አንቀጽ እንደዚህ የጣስ ስለመሰለ ብለው የራሳቸውን ጥያቄ ጠይቁኛል። ምን አለ ይሄ ባለፈው እንትን ባለ ገባሽ ቃሌ ወስደው ምን ብለው ምናምን እንደዛ እነሱ ኬር ያደረጉትና የተንቀሳቀሱት ምንድነው የሀገሩን ህግ ጥሰሻል ወይ ነው የመጣው ኢንፎርሜሽን ይሄ ነው። ግን ካንቺ ምን እንስማ ዛሴት ገብቶሻል? የራሳቸውን ግዴታ ነው የተወጡት። እኛውን ስናደርግ የነበረው ያንን ግዴታ ነው ኤዲዬ ገብቶሻል? ያ ግዴታ መርቶ ካሁን በፊትም የነበረ ኮምፕሌን ምናምን ነበር። ይሄ ሰው ማዘዋወሩ ምናምን ይሄ መኒ ላውደሪ ይሄ ከሀገር ያፈነገጠ ባለስልጣን ከሀገር ያፈነገጠ ባለሀብት ምድረ ሌባ ኩርንችታም ሁላ በእነሱ ነው ዩዝ የሚደረገው እያንዳንዱ ማለት ያ አለ። ከዛ እኛ ዛቻ የተላከብኝ አለ የሺ ሰው መከታ ማን አለን የተባለው ጸጥ በይ አትናገር ከራሳቸው አንደበት ቀጥታ ወደ ማን እንደሚያመራ የሺ ሰው መከታ እንትን አለልኝ የተባልኩት እኔ ያ ቴክስ ለኔ ይጠቅመኛል። ማን ከማጋ ምን እያደረገ እንደሆነ ያሳያል። ሁለተኛ ሴቶችን ሲደፍሩ ምን ሲሉ ቀጥታ በቪዲዮ አለ በታውቂያቸው አለ ምን አለ ጭጭምታ አላቸው ያ ነገር የለም እንትና በአዲስ ቀሰቀስ ነው ማለት ነው። ራይት እኛ ከሰን አይደለም አሳወቅን በቃ ዘሴት እንዴ አይነት ትክክለኛ ኢንፎርሜሽን ላይ ተንቀሳቀሱ ነው የተባለው። ራይት ይሄ ሌላ ይሄ ወሬ ምናምን ውስጥ እንደውም ከምትገቡ ይሄ ነው የተፈጸመው ነገር እንጂ ማንም ሰው ክስ ለምን ይከሳል? ክስ ከሳሽ የለም። እነሱ አሁን ምን አይነት ግርማ ሞገስ እየሰሩ ነው መሰለሽ ሚዲያ ላይ ከሳሽ ስለሌለ ይፈታል ምናምን ነው የሚሉት። መንግስት መናፈሻ ሊወስዱ አይደለም እኮ በኢንተርፖል ይሄን ቀጫጫ 15 ኪሎ ሰውዬ እንደዚህ አጣፍቶ ይዞት ሄዶ ገብቶሻል? እንኳን እሱ አይደለም በፖሊስ ደረጃ ያሉት በማህበራዊና ሰራተኛ ደረጃ ያሉት እየታሰሩ ነው ያሉት። ይሄ የተቀነሰ ኤጀንሲ እየታሰረ ነው ያለው። ለምን ቁጥሩ ቴሌፎኑ ምኑ የሚመራ ወደ እነሱ የኢትዮጵያ ኤጀንሲዎች የሰራተኛና ምናምን አገናኝ ኤጀንሲ ድሮ ከ2000 በላይ ነበር። አሁን 200 ምናምን ነው እንደዚህ ብቻ ናቸው። ምክንያቱም ያንን ስለማያሟሉ ብቻ የማያሟሉት ምንድነው አንድ ሰራተኛና ምናምን ውስጥ አንቺ እንትን ኢንሹራንስ ማስቀመጥ መቻል አለብሽ። ተቀማጭ ብሮች ማስቀመጥ መቻል አለብሽ። አንድ ሰራተኛ ከሀገር ከወጣች 8 ሰዓት ብቻ ነው መስራት ያለባት። አንድ
እንደገና ደግሞ ሄዳ ብሬን ስጡኝ ብላ መከራከር ግዴታ የለባትም። ወደ ሀገሯ ከተመለሰች ቀጥታ ኤጀንሲው ጋር ሄዳ ብሯን በ48 ሰዓት ውስጥ ይመለስላት። ከየትኛው ኤጀንሲው ካስቀመጠው ኢንሹራንስ አድርጎ ካስቀመጠው ተቀማጭ ላይ ይመለስላታል። እንደዚህ አይነት ቅድመ ክፍያ ኢንሹራንስ እንደዚህ ያስቀመጡት ባጀት ሊኖር ይገባል። እንደዚህ አይነት መስፈርትን መቀመጥ ያቃታቸው ኤጀንሲዎች ተቀንሰዋል። እነ አበጋዝ እነ ደስታ ምናምን የሚሰሩት ከነሱ ጋር አሰራሩን ያውቁታል፣ ግን ህጋዊ አይደሉም። ኢትዮጵያ ያሉት እነ ሙሊት የሚሰሩት እንደዛ ትክክለኛ ህጋዊ ቢሆን ኖሮ ኤጀንሲ ይናገሩ ነበር። ኤጀንሲውን አወክ ማለት ከነሱ ጋር ታወራም። እዛ ሄደ ነው አፍንጫቸውን ይዘ በ48 ሰዓት ብርህንም መብትህንም የምትጠይቅ። እነሱ አሁን እየታፈሱ ነው ያሉት። ለምን በደስታ አበጋዝና በእንትና ብር የተበላችሁ ሰዎች ደረሰኝ ካላችሁ ላኩልን። በተለይ የኢትዮጵያ ያስገባችሁበት ያለው ለምንድን ነው? ለምንድን ያ ወደ ኢትዮጵያ የገባበት አካውንት ወደ ራሱ እንዳልሆነ እናውቃለን። የሚቀባበሉ ሰው አለ ማለት ነው። የሚቀባበሉ ሰው ላይ ይገባታል። እየገባን ያለው እኛ ገባ ብለን የምናምነው ምን አይነት ችግር አለብን? ሚዲያ ላይ የምናውቀው ሰው ብቻ ነው። የማናውቃቸው ሰዎች አሉ፣ ብዙም አናውቃቸው። የደቡብን ልጆች ደቡብ አፍሪካ ወስዳቸዋለሁ እያለ እድሜ ልክ የሚበዘብዝ ሰው አሁን በኢንተርፖል ተይዞ አልገባም እንዴ? አልገባም። በብር ዝውውርና በሰው ዝውውር በአሁን ታይም በዓለም ላይ በጣም ትኩረት እየተሰራለበት ነው። ምክንያቱም ዩናይትድ ኔሽን ምናምን ሰው መቀበል በጣም የደከመው ሰዓት ላይ ነው ያለው። ድሮ ለፖለቲካቸው ሲሉ ሰዎችን ያፈናቅላሉ። አሁን ያ ፖለቲካቸው ኦቨር ሆኗል፣ ኦቨር ዶዝ ሆኗል። ጌም ኢዝ ኦቨር። የዩክሬንና ከሩሲያ ጦርነት በኋላ ራሳቸው የቀመሙት ሙሉ ዩክሬንና ሙሉ እንትንን ኃላፊነት እንዲቀበሉ ነው ያደረጉት። ራሳቸው የቀሰቀሱ ጦርነት ስለሆነ ሀገሪቷ በነበረችበት ቦታ እስከሚመለስ ድረስ እነሱን ተቀብለው ማስተናገድ ሙሉ ኢሮፕ ኃላፊነት አለበት። ለተራ ለአፍሪካ ስደተኛ ጊዜ የላቸው፣ ሰዓት የላቸው፣ ኢኮኖሚ የላቸው። ዝም ብለው ሰው የሚቀበሉ ከሆነ ዋና ዜጎቻቸው እነሱ ላይ አድማ ማድረግ ይጀምራሉ። ስደተኛ እየቀላቀላችሁ ይባላል። ይሄ ሰላማዊ ሰልፍ ሊወጡባቸው ይችላሉ። መፈንቀለ ምናምን ሊያመጡባቸው ይችላሉ። ህዝባቸውንም ለመያዝ ፖለቲካቸውንም ስልጣናቸውንም ለማስጠበቅ ግዴታ ስደተኛን ባለመቀበል ስልጣናት ላይ መቆየት አለባቸው። ገብቶቹ ካልፈለጉ ስደተኛ እንዴት አይነት እንደሚያምሱ ታውቃላችሁ ነጮች። ለዛ ለራሳቸውም ስልጣን ሲሉ አሁን አይፈልጉም። ግዴታ እንደዚህ አይነት ሰዎችን እየዞሩ ያምሳሉ። መንግስት እንደዚህ አይነት እንቅስቃሴ ካደረገ የትም ዓለም ላይ ያለ መንግስት ይተባበረዋል። በአሁኑ ታይም ያ ልክ አይደለንም እንዴ? ያ በጣም ትክክል ነው። እሱ ተፈታ ማለት እንዴትስ ነው ጥያቄ ያስነሳል። እንዴት ነው የምታስቡት ጋይስ? እንዴ ለዚህ ኩርንችት ለሆነ ሰውዬ ነው እንደ መንግስት ጋይስ መንግስት እሱን አለበት ቢሉ ወደ ማን እየወሰደው እንደሆነ አልገባችሁም እናንተ? ወደ ማን እየወሰደ እንደሆነ ከዛ በኋላ በላይ በየነ ታሰረ። በላይ በየነ ማን እንደሆነ ታውቃላችሁ? እንትና አጎቴ ነው ምናምን እያለ ዱባይ ላይ ክለብ የተከፈተለት፣ ኢትዮጵያ ላይ የራቁት ክለብ የተከፈተለት የባለ ሀብቶች ወንድምና ጎቶች ናቸው። አቢቹ አልገባችሁማ? የገዛ ወንድሙ ሰው ገሎ በኬንያ ሲወጣ አባ ተከርቸም ነው የተደረገው። ዩ ዶንት ኖ ዋት አፕ። አንናገርም፣ ብንናገር እናልቃለን ትላላችሁ። እናንተም ተተርመስመሱ፣ እኛም እንርመሰመሳታለን። አባ ቀጥታ ሄደ ዛፉን ከምትቆርጥ ስሩን ነው መገንደስ ያለበት። ስሮቹ ነው መለቀም ያለባቸው። ከዛ ወደ ዛፉ ትገባለህ። ወሬ ብቻ እሺ፣ ወሬኞች ንፍጣ።
የዱባይ ጎልድ ካርድ እንኳን የሌላችሁ ሰዎች ታቀራራላችሁ። ሰው እንኳን ለመክሰስ ፈልጉ በሰው አድራሻ እንትን የምትሉ ኮንፊደንስ የሌላችሁ እንደ ዘላን የትን ቦታ መንደርና መንጠቅ እንትን የምትመሰርቱ ሰዎች ጋይስ ተውን። አዎ ወልቤናን አረበን ቀብዱ ይላል ያገሬ ሰው። ስንተዋወቅ አንተናነቅ ማለት ነው ወይ እንተዋወቃለን ማለት ስድብ አይደለም ማለት ነው። ያ ሀገር ቤት የመግባት ጅንጀናችሁ ከምን ደረሰ ለማለት ፈልጌ ነው። ለማንኛውም ከንገራገራቱ ቤክ ይላል ሰለሞን ደነቀ። ማነው መግለጫ የሚሰጠው ይሄን ጉዳይ ላይ? ይሄውነት ያ ለማንኛውም እሺ ከዛ ሶዲያ ከተለያየን አንቺም ራስሽን እኔም ባልሆን እና ቴዲ በፍጹም መከራከሪያ ሐሳብ አይደለም። እንደ ሐሳብ እንኳን እንዳታነሱት እሺ። ለመሰለ አሁንም ትራማ ላይ ያሉ ስጋት ላይ ያሉ ሴቶች እህቶቻችን ስላሉ ይሄን ነገር እናንተ ማስታችሁ ስትከራከሩት ምን ይሆናል መሰለ ሊሆን ይችላል ላይሆን ይችላል ብለው ልጆቹ ፍርሃት ውስጥ ይገባሉ። እና በፍጹም ሐሳብ ራሱ እንዳሰጡበት ግልጽና ግልብ የሆነ ጉዳይ ነው። እዛ ሴት ገብቷል። ቢያንስ ክስ ብቻ እስከሚመሰረትበት ድረስ እድሜ ይፍታ ይታሰራል። እንትና እድሜ ይፍታ ከክሱ በኋላ ደግሞ በሞት ይወጣል። አስክሬኑን መተው ቤተሰብ ወስዱታል ወይንም እዛ ተናዞ ከሆነ አመዱ በጠርሙስ ሲቀመጥ ይሆናል። ጠርሙስ ራሱ አይሞላም አመዱ ሲቃጠል ባይዘው ይመቻችሁ። ያ አይደል እንዴ? ግን ሄደ እንድትጠይቀው እንፈልጋለን ቴዲ እኛው ወክል አደራ። ግን ቴዲ ስትሄድ ሄለን ምን ልላክል ብለሃለች በለው እሺ። በእናትህ ሄለን ሳይኮሎጂ ሄሎ አስገቡም ከጀ ነበረ ሄለን እንድትነግርሽ ነበር። ዛሬ ደግሞ ፍርድ ቤት ላይ ነበር እንተናላለ አመጣም ማለት ነው። የእንደዚህ አይነት ወይስ እነሱ እንደዚህ አይነት ሰው ታስረው ሜክሲኮ ያለው ሪሌቲቭ የሆኑ ሰዎች ነው ቅዳሜና እሑድ የሚገቡት። ማን ልላክ ማለት ሰው አይጎብኝም ማለት መብት አላቸው ባይዘው። ግን በዛ ውስጥም ራሱ የሆነ መልእክት የሚያስተላልፈል ሰው ልካል። የእውነት ደህንነቱን ሰላም ነው ወይ እንዴት ነህ ቁርስ ሰዓት አለ ወይ ሄለን ሰላም ይሏል። ምን ላክልኝ ይሏል ብዬ እቺ መልእክት ብቻ አድርሱልኝ ይላሉ። የእውነት እኔ በጣም ሀገሬን እወዳለሁ ብገባም ሀገሬ ነው ብሎን ነበረ። እንትን ምድር ሰማያዊ ሲዞርበት እናንተ እንደከሰሳችሁኝ አውቃለሁ። እኔ ዱባይን እንደ ሀገሬ ነው የምወደው ብገባም ሀገሬ ነው። አንድ ጊዜ ቢፍቱ የምትበይ አንቺን ብሎ ቢፍቱ ድኮኖይቱ ልቃሚ ቁሻሻ የሴጋ ጠፍጣፊ ወዳጅ እከካ እንደዚች አይነት ጋዴሚት ልጅ አይቻለው ቁጭ ብላ ለእንትና ትከራከራለች። ጋይስ ዴሚያሲ ቶርቶርቱ ናማ ዴሚያሲ አጆይቱ ሄጂ ከዚህ ውጭ ቁሻሻ ሰው ቁጭ ብሎ ለሀፒ ሴት ሆና ትከራከራለች። እንዴት በክት ደደብ መንግስት ስትሳደብ መንግስት እንሰድበዋለን፣ ስንፈልግ አስተያየት እንሰጣለን፣ ስንፈልግ ከቻልን መፈንቀለም እናደርግበታለን። መብት አለን። መንግስት ማለት እኛ ነን። ሰው ማለት ህዝብ ነው። ስንት እህቶቿ ላይ በደል የሚያደርሰው ላይ እየዞረች ከተማውን ትከራከራለች። የሚገርማችሁ ነገር ደግሞ ቢፍቱ ትላለች። እሷም ብሎ ድኮሎይቱ ነማ እሺ አሰዳሪ ንፍጣ አንድ ጊዜ ብሎክ ራሱ አድርጌያን ነበር። ማን የፈታት አላውቅም። አስመሳይ ነች። ይሄ ማስመሰል ጉዳይ አይደለም። የሞራል የላሸቀች ናት እንጂ ጋይስ ቆሻሻ ለሱ ትዞራ ትከራከራለች እንዴ። ከዛም መንግስትን ተቋሚ ነው። መንግስት መቃወም ምንድነው? ዋት ኢዝ መንግስት? መንግስትን እኮ ስናወጣው እኛን ያወጣነው እንቃወሙም እኛን ኖት ቢግ ዲል። ሰውን አትጉዳ እንጂ አሰራር መናገር እኮ መብት ሺታ
መንግስትን ስደግፍ ሳልቃወመው ነው እንዴ? ንፍጣ ቢፍቱ የሚል ስም ይዛ ስለመጣች ብቻ ስለ መንግስት ስላወራች እንትን ምን ነው መንግስት የቢፍቱ ነው አላችሁ? አይ ታዲሊ ቲንክ ቀጥሉ ግን ዝም አትበሉ። አስፈራችኋል። ኖ አይ ችግር የለውም። አገሬ ገባለው ብሎ ነበረ። ብገባም አገሬ ነው። እናንተ እንደከሰሳችሁኝ አውቃለሁ። በጣም ትገርማላችሁ። ግን እኔ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ምናምን ብሎ መጨረሻ ላይ የላከው ሜሴጅ ነበረ ወደ መጨረሻ አካባቢ ላይ እና አገሬም ብገባ አገሬ ነው ብሎ ነበር። ይኸው አገሩ ላክ ነው። እንግዲህ እንዴት ነው አገሪቷ አየሩ ጸባዩ እንዴት ነው ምናምን የሚል ሰው ላኪልን እና ሰላም ነው በኋላ እላው ላይ በዛ ነገር ላይ አደረግን ምናምን ማለቱ እንትን አግባብ እንዳልሆነ ይገባኛል። ግን ይሄ አሁን ማሙሽ የሚባለው ጅል ማሙሽ የለም ጭርት የወረረ ሰው ማሙሽ ጭንቅላቱም ሆነ ፊቱ ላይ ቆይ እንደዚህ ያደርግሻለሁ ምናምን ይለኛል ጭራሽ ማለት ነው። ኧረ እኔ ራሱ ሄሉዬ ማሙሽ በግ ድጋሚ እኔ ማሙሽ አታውቀኝም፣ እገርፋለሁ። እሺ አባቴ ድሮ እንዳስፈራራኝ እገርፋለሁ። እሺ የሆነ ህፃን ልጅ የሚያስፈራራ ነው የሚመስለው በውስጥ የሚልክ ጅል በግ እኮ ነው። ማርያምን ይሄ በግ ነው ሰው የሚጫወትበት። እገርፋለሁ አለኝ ጭራሽ ህፃን ልጅ መሰለኝ። አሁን እሱ ላይ ስቴት አለም። አሁን ቴዲ ሙሉ ስሙን ሰጠኛለህ እሱ ያ ሄልዬ በነገርሽ ላይ እሱ ከወንጀሉ ነፃ ወንድም ምናምን ካለው ሙሉ ስሙን ሰጠናል። ያ አሁን ለሱ ጭራ መቀጠል ነው ሄልዬ፣ ለሱ ደግሞ ጭራ መቀጠል ነው። እሱ የፓፒ አንድ ላይ የሚሰሩ ሴት የሚያመላልስ ድራይቨር አሁን በፊት ለሱ እየተከራከረ ጊፍት ሲሰጥ የሱ መከታ ሆኖ ሲያገለግሉ የነበረው ምን ያህል ሴት አብዛኛው ሴቶችን ደፋሪ አስገድዶ መድፈርን ምን ያህል ሰፖርት ሲያደርግ እንደነበር ያቺን ቪዲዮዎች ነው የምፈልገው። እሱን ሰፖርት ሲያደርገው የነበረው። እሺ ፕሊዝ ሴት የሚያመላልስለት አንደኛው እሱ ነው፣ ድራይቨሩ ማለት ነው። ሴት የሚያመላልስለት ብዙ ነገር አለና ራሱን ከወንጀሉ ነፃ ለማድረግ ነው ትላንትና የመጣው ጨዋታው የሚጫወተው። እዚህ ቤት አይጫወትም። እዛ የማያውቁትን ሄደክ ሿሿ ስራ እሱ ፓፒ ባስቀመጠል። በነገርሽ ላይ ሄልዬ ፓፒ ራሱን በገመድ አስሮት ነው ሄደው። ድንቁርናው ደደብናው በዚህ ልክ ነው እሱ የመጣው። ማን ከኋላክ እንዳለ እኔ ላንተ ነው መልእክት ማስተላልፈው። ማን ከኋላክ እንዳለ አታውቅም። እየወጣህ አፍህን አትክፈት። ላይክ አንተ እንደ ፓፒን እንደከሰስክ አንተ እንትን እንዳደረግ አንተ እኮ አንደኛው ወንጀለኛ ነህ። አንተ ዝም ስለተባልክ ነው ይቅርታ እኮ ጠይቀሃል አይደል እንዴ? ምናውቀውን እናውቃለን። ግን አላርፍ ካልክ ከኋላ ጭራ ይታሰርላል አንተ ማለት ነው። ይሄንን ማወቅ አለበት። እንደፈለክ ማውራት አትችልም። በምልክ እንደሄድን ማለት ግልጽ ነገር ነው። እዚህ ጋር ማውራት አይጠበቅብንም። እየወጣ ግን አፍን አትክፈት። ይሄንን ነው ማለት ሄልዬ አፉን ማለት እየዞረ ላይክ እሱ ነፃ እንደሆነ ምናምን ነው። ይሄንን ነው ሾው የሚሰሩት ዱባይ ላይ። ይሄ እኛ ጋር እዚህ ጋር ቴዲ አሁን አንተ ዝም ብለህ እንትኖች ብቻ ላክልኝ እሺ። ቆይ ቴዲ አይ ቲንክ ሰድቦት መሰለኝ። ቆይ ሄሉ የእሱ ሙሉ ኢንፎርሜሽን ከተገኘ የሆነች ልጅም ትናንት ስታወራኝ ነበር። ለኢንተርፖል 100 ሰው ኢንፎርሜሽኑን ከላከ እንደዚህ እያደረገ ነው ከተባለ 100 ሰው ይበቃል። ከተደረገ እሱን ራሱ አይለቁትም። የሆነች ልጅ እየነገረችኝ ነበር ትናንትና። አሁን አካውንቷ ጠፍቶብኝ ነው ሼር እንዳላረግላት እንደዚህ የተጎዳሽ ማለት ነው። ጠጋቢል አሪፍ ነበረ። እንትኑ ሙሉ ጽሁፉ አይታይም። እንዴ ትንሽ ጠጋ ታረጋለህ? ልኬልሻለሁ ሄሉ ጽሁፉን በዋትስአፕ ልኬልሻለሁ። አንብቤ በቃ እሺ። ናይ የእንትና ማሙሽ እንትና ጋር የዛሬ 1 አመት 2 አመት እሱን አትንኩት ብሎ የሚከራከርበት ቪዲዮዎች ምናምን እሱን አሁን ሰብስቡት እሺ። እሱ ላይ ብቻ ሄዱበት። ኢትዮጵያ ሲሄዳለን እንደ ሙሉ ስም ቁጭ ምናደርግልን። ለምን ከሱ ጋር ተጠርጣሪ ነው። ስንት ብር ወደ አካውንቱ እንደገባ ምናውቃለን። የእህቶቻችን ብር